ሚንጫጫ አይጠፋም የሚቃወሙ ሰዎችን ይዞ ይመጣል የተከፈተ በር ባለበት ሁሉ ተቃውሞ አለ አዲስ ነገር ለመጀመር በልባችሁ ስታስቡ ሰይጣን ትጥቁን አስተካክሎ ይመጣል ለመቃወም ብቻውን አይደለም አምባሳደሮቹን ይዞ ይመጣል ለመራመድ የምታስበውን አዲሱን እርምጃ ሽባ ለማድረግ ሰይጣን ሰዎችን ይልካል ከውስጥ ይመጣል ከውጭ ይመጣል ጳውሎስ ግን እንደዚህ ይላል እያሉ እሰራለሁ ለምን ሲባል ከነሱ ጋር ካለው ከኔ ጋር ያለው ይበልጣል በዓለም ካለው በእኛ ውስጥ ያለው ይበልጣል አባንድ አሜን ይበል የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ያለውን ክፍል ከኔ ጋር አብረን እንመለከታለን ስራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸው የመልእክት ርዕስ የሚሆነው ትልቅ በር ተከፍቶልሃል ይላል ሟርተኞች ይስሙ መተተኞችም አስማተኞችም ይስሙ ሸለቆ ላይ ሆኖ ተራራ ላይ ካለው ጋር ኔትወርክ ፈጥሮ የሚሰራ አጋንንታዊ ኃይል ይስማ ስልጣናት ይስሙ ኃይላት ይስሙ ትልቅ በር ይከፈታል መስከረም 4 2018 ዓመተ ምህረት እንደ እግዚአብሔር ሰው አውጃለሁ የዓመቱ መጀመሪያ ወር መጀመሪያ ሳምንት መጀመሪያ እሁድ እግዚአብሔር እንደዚህ የሚል መልእክት ሰጥቶኝ ነው የላከኝ እንደዚህ በልብሎኝ ነው የላከኝ ትልቅ በር ይከፈታል ለቢዝነስ ማኖች ትልቅ በር ለተማሪዎች ትልቅ በር ለአገልጋዮች ትልቅ በር እስኪ አንድ ሰው ከኔ ጋር ትልቅ በር ይከፈታል ይበል ኖ ከዚህ በላይ የጨለመው መንግስት ይናወጥ ለማን ምን አይነት በር ትልቅ በር ብቻ ሳይሆን የሚያስቀና በር የሚያስቀና በር ይከፈታል የሚቃወሙ ሰዎችን ይዞ ይመጣል የተከፈተ በር በሩ ከተከፈተ ሚንጫጫ አይጠፋም የተከፈተ በር ባለበት ሁሉ ተቃውሞ አለ የተከፈተ በር ባለበት ምትጋፈጠው ነገር አለ አዲስ ነገር ለመጀመር በልባችሁ ስታስቡ ሰይጣን ትጥቁን አስተካክሎ ይመጣል ለመቃወም ብቻውን አይደለም አምባሳደሮቹን ይዞ ይመጣል አዲስ እርምጃ ለመራመድ ስታስብ ለመራመድ የምታስበውን አዲሱን እርምጃ ሽባ ለማድረግ ሰይጣን ሰዎችን ይልካል ሴት መስሎ ይመጣል ወንድ መስሎ ይመጣል ጎረቤት መስሎ ይመጣል አብሮ ሰራተኛ መስሎ ይመጣል ከውስጥ ይመጣል ከውጭ ይመጣል ጳውሎስ ግን እንደዚህ ይላል እያሉ እሰራለሁ ለምን ሲባል ከነሱ ጋር ካለው ከኔ ጋር ያለው ይበልጣል በዓለም ካለው በእኛ ውስጥ ያለው ይበልጣል እስኪ አንድ ሰው ጮህ አሜን ይበል አንድ አዲስ ነገር ለመጀመር ካሰባችሁ በእናንተ ሰፈር ጸጥታ አይሆንም ወይ በለፍት ወይ በራይት ወይ ከፊት ወይ ከኋላ የኮሽታ ድምጽ ይጀምራል ጸጥ ብሎ የተኛ ዘንዶ ደንግጦ ይነሳል ሊያገለግል ነው ይላል ሊመሰክር ነው ይላል ሊበለጽግ ነው ይላል ሊገባ ነው ይላል አው እገባለሁ አው እወርሳለሁ አው የኔ ያደርጋል አባንድ አሜን ይበል ዘንዶን የሚያስደነግጥ ሟርተኞችን ወገባቸውን የሚመታ ያስማተኞችን ጭንቅላት የሚቀጠቅጥ ትልቅ በር ተከፈተ ሄሎ ተከፈተ መስከረም 4 2018 ዓመተ ምህረት እሁድ ከሰዓት በኋላ ለሚያምን ሁሉ ይቻላል በሚለው ቃል ተደግፈ ተነብያለሁ ይቻላል ወይ ተከፈተ
የተከፈተ በር ባለበት ስፍራ ሁሉ ተቃዋሚዎች እንዳሉ እንዳትረሳ። ተስማምታችኋል? ተስማምታችኋል? ተቃዋሚዎችን ሁሉ ጊዜ እንደ ጠላት አድርጋችሁ አትውሰዱት። እንደ ኮንፈርሜሽን ውሰዱት። ማረጋገጫ ናቸው ለኛ። የጀመርኩት ነገር እስከ ፍጻሜ እንደሚሄድ አጠገቤ የኮሽታ ድምጽ የሚፈጥሩ ሰዎች ለኔ ማረጋገጫዎቼ ናቸው። እነሱ ሲደነግጡ እኔ እንደዚህ ይላልው፣ ይሄ ነገርማ አደገኛ ነገር ነው። ዝም ብሎ አይደነግጡማ። እኔ የምራመደው እርምጃ በእነሱ ላይ የፈጠረው ነገር አለ ማለት ነው። አዳዲስ ነገሮችን ስትጀምሩ ሰይጣን መጮህ ይጀምራል፣ መረባበሽ ይጀምራል። በዛን ሰዓት እናንተ አትረበሹ። የሆነ ነገር አንተ ማድረግ ስትጀምር ሰፈሩ ከተረበሸ ሻንጣህን ይዘህ እንዳትወጣ። ሻንጣቸውን ይዞ እስከሚወጡበት ቀን ድረስ ተግተህ ጸልይ፣ ተግተህ ስራ፣ ተግተህ ፕራክቲስ አድርገው፣ ተግተህ እዛ ስፍራ ተመላለስ፣ ተግተህና ጸንተህ ቁም። የሆነ ቀን የሆነ ነገር ይሆናል። እስኪ ከኔ ጋር የሆነ ቀን የሆነ ነገር ይሆናል በሉት። የተከፈተ በር ባለበት ሁሉ ተቃዋሚዎች አሉ። ቃሉ ነው የሚለው። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው። አንዳንዱ ወንጌል እየሰበከ ሰይጣንና አምባሳደሮቹ ሲጮሁ ሲያገኝ ቆይ ምን አርጌ ነው ይላል። ምን አርጌ ነው ትላለህ? እንደዚህ አይነት ከባድ መሳሪያ ለቀህበት በዓለማችን ላይ ከፀሐይ በታች ከምድር በላይ ትልቅ ስራ ኢየሱስን መመስከር ነው። አመናችሁም አላመናችሁ ትልቅ ስራ አስመጪና ላኪ መሆን አይደለም። ትልቅ ስራ በመንኩራኩር ተተኩሶ ጨረቃ ላይ 3 ወር መኖር አይደለም። ትልቅ ስራ ክርስቶስን መናገር ነው። ክርስቶስን ስትናገር ትልቅ ስራ ይባላል። ኢየሱስ የሚለው ስም በጨለማው ዓለም ከኒኩሌር በላይ ይፈራል። የሉሲፌር ከተማ ኢየሱስ የሚለው ስም ሲነሳ የያዘውን በትኖ ከመቀመጫው ይገለበጣል። እስኪ ጉባኤ ከኔ ጋር ኢየሱስ ይበል። ሄሎ እዚህ ናችሁ ወይ? ሃሌሉያ። በዚህ ስም ውስጥ ኃይል አለ። ሽባን የሚተረትር ሙታንን የሚቀሰቅስ። በዋናነት ዛሬ የመጣሁት ፍጥነታችሁን በእግዚአብሔር ቃል ለመጨመር ነው። እንደዚህ የምትሉ ሰዎች ከዚህ ትንሽ ፈጠን፣ እንደዚህ የምትሉ ሰዎች መብረር። ስፒዳችሁ ላይ የጌታን ቃል አውጃለሁ። ቢዝነስ ማን ልትሆን ትችላለህ? ተማሪ። ስራ አጥ ልትሆን ትችላለህ? ሰራተኛ። ትልቅ ሰው ልትሆን ትችላለህ? ትንሽ። የእግዚአብሔርን ቃል ሲናገር ፍጥነታችሁ ይጀምራል። የእግዚአብሔርን ቃል ሲናገር ፍጥነታችሁ ይጨምራል። እስኪ አንድ ሰው ከኔ ጋር እፈጥናለሁ ይበል። ድገሙልኝ። አቦሼ ካፓያ ጨለማ እያየ ሟርተኞች እያዩ አስማተኞች እያዩ ጠማማ ሰዎች እያዩ በሽታ እያለ ድህነት እያለ ሐሜተኞች እያሉ የቤተሰብ መርገም እያየ 2018 በመስከረም ወር፣ በጥቅምት ወር፣ በህዳር፣ በታህሳስ፣ በጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ እፈጥናለሁ። ኧረ አንድ ሰው ጮኸ አሜን ይበል። እኔ መልእክተኛ ነኝ። የምናገረው ቃል በሚያምኑት ሁሉ ላይ ይሰራል። የማውጃው ቃል ባዶ አይደለም። አዲስ ነገር ትጀምራለህ። በዚህ ሳምንት ትጀምራለህ። በሚቀጥለው ሳምንት ትጀምራለህ። በወሩ መጨረሻ ትጀምራለህ። ጠላትን የሚያስቀና አዲስ ነገር በሐሳብ ደረጃ አይደለም፣ መሬት ላይ ታሳየዋለህ። መሬት ላይ ጀምረህ ታሳያቸዋለህ።
አጠገብ ያለውን ሰው ነካ አድርገውና በዚህ ወር ጀምሬ ማሳየው ነገር አለ በል። በዚህ ወር ጀምሬ ማሳይ ነገር አለ በለው። የሆነ ነገር ታሳያለህ። ይሄ ሰው ምን አለ በለኝ። እኔ ዛሬ በዚህ ቃል ተነክቼ ነው የማወራው። እኔ በዚህ ወር የሆነ አዲስ ነገር ጀምሬ አሳያሃል። ባጀቱ ከየት ይመጣል? ፓርትነሮች ከየት ይመጣሉ? የሥራ ቦታ ከየት ይመጣል? በከየት ይመጣልና በየለም የተከበባችሁ ሰዎች ይሄንን ድምጽና መንፈስ ከውስጣችሁ ነቅላለሁ። ይመጣል። ነፋስ አታዩም፣ ዝናብም አታዩም። የናንተ ሸለቆ ግን በውሃ ሲሞላ አየሁ። ይሁን አለ። ኖ ይሁን አለ። ከዚህ በላይ ይሁን አለ። ካመንክ አሜን ብለህ ተቀበል። አሜን ስትል አጠገብ የተቀመጠ ሰው እንደሞኝ ሊያይ ይችላል። በሚቀጥለው ቀን ግን ይከተልሃል። ዋው እያለ you are amazing እያለ በእውነት ባለፈው አልመሰለኝም። መስከረም 4 2018 ዓመተ ምህረት ክራይስት አርሚ ላይ ነብዩ ያወጀ አሜን ያልከውን ቃል ንቄ ነበር። አላመንኩም ነበር። you are amazing እያለ አንተማ በጣም ድንቅ ሰው ነህ እያለ ይከተልሃል። የሚከተሉ ሰዎችን አይቻለሁ ነው ያልኩ። አንድ አዲስ ነገር ለማድረግ በመትነሱበት ጊዜ ማድረግ እንደማትችሉ የሚያስረዱ አሉታዊ ድምጾች ይመጣሉ። ወይ በግራ በኩል ወይ በቀኝ በኩል አሉታዊ ድምጽ የያዙ ጠማማ ሰዎች ጥምልምል ያሉ ይመጣሉ። ይመጡና ምን ይላሉ? አያስደነግጡም። ለስለስ ያለ ቋንቋ እየተጠቀሙ ሽባ ያረጋሉ። ላንተ የሌለውን ነገር ብቻ ያሳያሉ። ያስኮን አያሳዩም። ይዘ የተነሳውን ካፒታል አያሳዩም። የለበስከውን አያሳዩም። እግር ላይ ያለውን ጫማ አያሳዩም። የምትነዳውን መኪናም አያሳዩም። አጠገብ ያሉ ሰዎችን አያሳዩም። ቤተሰቦችንም አያሳዩም። ምን ያሳያሉ? የሌለውን ነገር ቦታ የለም ይላሉ። በቂ ገንዘብ የለም ይላሉ። ፓርትነሮች የሉም። እንደገና ደግሞ ፈቃድ የለም። ያንተ የትምህርት ደረጃ ለዚህ አይበቃም። በየለም ያጨናንቁና ድምጹ አሉታዊ ስለሆነ በክፋት ተጽኖ የሚፈጥር ድምጽ ስለሆነ ውስጥን ይጠቀጥቃሉ። ይዘ የተነሳውን ሞራልህን፣ አመለካከትህን፣ አቋምህን ሽባ ያደርጉና ወደ ራሳቸው ይመልሳሉ። ክፉ ሰዎች አንዳንድ ጊዜ ወደ ራሳቸው ከመለሱ በኋላ በጉባኤያቸው መካከል አንተን ሊቀመንበር አድርጎ ይሾማሉ። እንዳትወጣ ሌላ ነገር እንዳታስብ። አንተ ከዛሬ ጀምሮ ሊቀመንበር ነህ ይላሉ። አንተ እውነት ብለህ ትዘላለህ። እኔ ሊቀመንበር ነኝ ትላለህ። ሽባ አድርገዋል። ትልልቅ ሰዎች እዚህ ጋር ተሸውደው ሊቀመንበር ሆነው ያሉ ሰዎች አሉ። ንቃ ዛሬ ውጣ በትናቸው ውጣ። አንተ በጣም ድንቅ ሰው ነህ። ታምር መስራት ትችላለህ። በጣም ትልቅ ታምር ሰርተ ማሳየት ትችላለህ። ፓውዝ ሆኖ የቆሙ ብዙ ሰዎች አሉ። እንደዚህ ሪሞት አላር ቴሌቪዥን ላይ የሆነ ሙቪ እያየ እንደዚህ አድርገን ጠቅ ካረገን ሙቪው እንደዚህ ብሎ ይቆማል ድጋሚ እስከሚነካ ድረስ። ለምንድነው እንደዚህ የሚሆነው? ሪሞቱን ንካና አጫውተኝ ወይም ልቀቀኝ እያለ ነው። ሪሞታችሁን ለሰይጣን አሳልፋችሁ የሰጣችሁ ሰዎች፣ በሆነ ቦታ ፓውዝ ያደረጋችሁ ሰዎች፣ እንደዚህ ብላችሁ የቆማችሁ ሰዎች ብታምኑም ባታምኑም በዛሬው ቃል ጠላት የወሰደውን ስልጣን መልሳችሁ ትረከባላችሁ። ትራመዳለህ። እንዴት ሊራመድ የምትሉ ሰዎች ይላችሁ የቤተሰብ መርገም አለ፣ ማጣት አለ፣ ድህነት አለ፣ ችግር አለ፣ ምናምን አለ የምትሉ ሰዎች አለ። እንዴት ሊራመድ የምትሉ ሰዎች ነካ አርገው አጠገብ ያለው ሰው ነካ አርገውና walk by faith በለው። በእምነት ተራመድ። መራመድ በእምነት ነው። በእምነት መራመድ ስትጀምር በሮች መከፈት ይጀምራሉ። ነገር ግን ከእግዚአብሔር አቅም በላይ አይደሉም። አንዳንድ ነገሮች ለኛ እጅግ ከባድ ይመስሉናል። ነገር ግን ለእግዚአብሔር የሚሳነው ነገር የለም። እርሱ በምንም ነገር አይደነቅም ወይም አይፈራም። አንድ ታላቅ ነገር ለእግዚአብሔር አደርጋለሁ ብላችሁ በመትነሱበት ጊዜ ቅድም እንደነገርኳችሁ አሉታዊ ድምጾች ስለሚመጡ ከመነሳታችሁ በፊት እነዚያ ነገሮችን አሉታዊ ድምጽ እንደሚመጣ ወይም አሉታዊ ድምጽ ሊመጣ እንደሚችል ኤክስፔክት ማድረግ አለባችሁ።
መጠበቅ አለባችሁ እንዳትደነግጡ ይሄን ጀምራለሁ ለእግዚአብሔር ይሄንን አደርጋለሁ ለቤተሰቦቼ ይሄንን አደርጋለሁ ለወንድሞቼ ይሄንን አደርጋለሁ ለልጆቼ ይሄንን አደርጋለሁ ለራሴ ይሄንን አደርጋለሁ ለሀገሬ ይሄንን አደርጋለሁ ብለ ትልቅ ነገር ለማድረግ ስትነሳ ተቃውሞ እንደሚነሳ አሉታዊ ድምጽ እንደሚመጣ ባሉታዊ ድምጽ እንደምትታጀብ ማሰብ አለብህ ቀድሞ የተረዱ ሰዎች ቀድሞ ያወቁ ሰዎች ሊመጣ እንደሚችል ኤክስፔክት የሚያደርጉ ሰዎች አይደነግጡም ተግዳሮትን እየገፉ ወደፊት ይራመዳሉ በየቀኑ ወደፊት ይራመዳሉ በኃይል ወደፊት ይራመዳሉ ከክብር ወደ ክብር ወደፊት ይራመዳሉ በኃይል ታጅቦ ወደፊት ይራመዳሉ አሜን አሜን እስኪ ነገሩ አጠገብ ያለውን ሰው ወደፊት ትራመዳለህ በለው ድገምልኝ እንዳነካ ሰይጣን እያለ እስኪ ምን እንደሚመጣ ልይ ብዬ ነክቻ አይቻል ለምን እንዳነካ ይለኛል ቦቾፓ ጊኮታው በደንዲያ ባይደስ ታይጋ ቦቸናን ስሚከ ቦቾፓ ጊኮ አኔ ቦቺ አይብኪያኩ ጋዳ ባዳ ቦቻይስ አይብቤቱ ታኩ ቦቾፓ ጊኮ አታየጋ ቦቻኔ በሉት እስኪ ቤት ስትሄዱ ለጓደኞቻችሁ ቦቻኔ በሉት ቃሉ ደስ ይላል አይደል ቦቻኔ አዲስ ነገር ለመጀመር ስትነሱ ትንሽም ቢሆን ሰይጣን መንቀሳቀሱን አይተውም እናንተ ደግሞ የሰይጣንን ኮሽታ ሰምታችሁ ሮጣችሁ ብርድ ልብስ ውስጥ የምትገቡ ከሆነ ተሸንፋችኋል ማለት ነው የድፍረት መንፈስ ወደ ውስጣችሁ ይግባ ለእያንዳንዱ ሰው እግዚአብሔር እድል አዘጋጅቷል ቻንስ አለ የኔን ቻንስ አይደለም የምትሞክረው ለእያንዳንዱ ሰው እግዚአብሔር ምንን አዘጋጅቷል እድል አዘጋጅቷል ያለ እድል የተወለደ ሰው የለም ፈልግ ተብለሃል ፈልግ ጸልይ ተብለሃል ጸልይ ሂድ ተብለሃል ሂድ ግባ ተብለሃል ግባ ቃሉን ጠብቀህ ተንቀሳቀስ የመጀመሪያው እድላችሁን ሞክሩ ዝም ብሎ አንዳንድ ሰው የሰውን እድል ያያል እዛጋ ያለውን ሰው ያያል ያንተ ሜዳ እዚህ ነው ያለው ዝቅ ብለ ንካ እኮ ነው ያልከው ከዛ ተአምር ይሆናል ተቃዋሚዎች አሉ ብላችሁ አትፍሩ እድላችሁን ሞክሩ ማንንም ከዚህ በኋላ አንተን ትችላለህ አይልም ታክሲ ውስጥም ትችላለህ አትባልም ቤተሰብ ውስጥም ትችላለህ አትባልም ቸርች ውስጥም ትችላለህ አትባልም አንዳንዱ ማለት ይፈልጋል ግን ስለሚተናነቀው አፉ ላይ ሲደርስ ወደ ኋላ ይውጣል ለምን ያማዋል ስለዚህ ማለት አይፈልግም ካለም በልቡ ነው የሚለው ትችላለህ አይልም ሰው እንደማትችል ግን በቀን 10 ጊዜ ይናገራል አንተ በዚህ አይነት ተቃውሞ ውስጥ አልፈህ ሞክር እንደማትችል በሚያወሩት መሃል አልፈህ ሞክር በለው ችለህ ታሳያቸዋለህ የመጀመሪያው አልፎ መሞከር ሁለተኛው ደፋር መሆን ቋንቋው ለመድረክ ባይመጥንም ኖርማል ነው ሁላችሁም ስለምትጠቀሙ እዚህ ነው ማትጠቀሙት እንጂ እዛ ከተማ በደም ትጠቀማላችሁ መስሚያዬ ጥጥ ነው በሉት መስሚያዬ ምንድነው ጥጥ ነው አማርኛው ዘመናዊ ያራዳ ቋንቋ ነው መስሚያ ምንድነው ጥጥ ነው ጥጥ አቦ አትረብሸኝ አልሰማ መንገደን ልቀቅ አልሰማም ቁጭ በል አልሰማም ልቀቀኝ አልሰማም ሂድ ተብያለሁ አልሰማም መስሚያዬ ምንድነው ጥጥ ነው አልሰማም ብዬ ነው እኔ እዚህ የደረስኩት አሁንም በጣም ብዙ ነገሮች እየመጡ እያንኳኩ ነው ግን አልሰማም አንድ አዲስ ነገር ለመጀመር ስትነሱ አባት እኮ እንደዚህ ነው እናት እኮ እንደዚህ ናት እንትና አልጋ ላይ ነው የሚለውን ጠላትና አትስማ አንተ ሌላ ሰው ነህ አንተ አዲስ ትውልድ ነህ ለመጸለይ ስትንበረከኩ ጌታ ሆይ ይሄንን ፍርሃት ከውስጥ ያውጥተህ ጣለው ፍርሃት ከኔ ላይ ይነሳ ፍርሃት ይወገድ አትበሉ ፍርሃት አይወገድም አንደኛ ክፍል ተማሪም ይፈራል ዶክተሩም ይፈራል ጀነራሉም ይፈራል ጠቅላይ ሚኒስትርም ይፈራል በቃ ካልሞታችሁ ከተነፈሳችሁ ትፈራላችሁ ይሄ ኔቸር ተፈጥሮ ፍርሃት ይወገድ የሚል ጸሎት ልክ ሊሆን ይችላል እናንተ ጋር እኔ ግን እንደዛ መጸለይ አልፈልግም አይወገድማ ላሁኑ ሊወገድ ይችላል ለሆነች ሰከንድ ደፋር ልትሆን ትችላለህ ነገ ሌላ ፍርሃት ይመጣል ፍርሃት እንዲወገድ ከመጸለይ ይልቅ በፍርሃት ላይ ደፋር የሚያደርግ ኃይል መጠየቅ ይሻላል ፍርሃት ይኑር
እያለ በፍርሃት ላይ መራመድ የምችልበትን ኃይል ስጠኝ ብላችሁ ስትጸልዩ እግዚአብሔር የድፍረት መንፈስ ይሰጣችኋል። ገና ስትንበረከኩ ፍርሃት እንዲወገድ ጸልያለሁ፣ ፍርሃት እንዲለቀኝ ጸልያለሁ። ራሱ አንዳንድ ሰዎች እየጸለዩ ይፈራሉ። ፍርሃት እንዲወገድ እየጸለዩ ይፈራሉ። እየፈሩ ፍርሃት ይወገድ ይላሉ። እንደዛ ከምትጸልዩ የተሻለ ጸሎት አለ። በፍርሃት ላይ በኃይል የሚገለጥበትን የቆራጥነት መንፈስ፣ በፍርሃት ላይ አንበሳ የሚሆንበትን ኃይል ስጠኝ በሉት። እግዚአብሔር ኃይል ይሰጣቸዋል። የምድር መንሸራተት ባለበት በዚህ ዓለም፣ የምድር መንቀጥቀጥ በሞላበት በዚህ አገር፣ ፎቆች በሚፈርሱበት፣ ድልድዮች በሚሰባበሩበት፣ አደጋ በሚፈራረቅበት፣ ጠዋት አለው ብሎ በራሱ ስልክ የደወለ ከሳት ስልኩን በማያነሳበት ሞቶ በሚገኝበት እንዴት አትፈራም? ፍርሃትኛ ልናስወግደው የምንችለው ጉዳይ አይደለም። ፍርሃት እንዲወገድ ከመጸለይ ይልቅ በፍርሃት ላይ ደፋርና ቆራጥ ሆኖ ለመገለጥ ኃይልን መጠየቅ የተሻለ ነው። የጠላት ትልቁ መሳሪያ ሰዎችን በፍርሃት ሽባ ማድረግ ነው። ምንም አንተ ሰፈር የደረሰ ነገር ሳይኖር ይሄው እዛ ጋር ደርሷሉ ይላል። ይሄው አይሰማም ድምጽ ይላል። እንደዚህ ስትል የውሸት ድምጽ ያሰማል። ሻንጣን ይዘህ ትወጣል። ሰይጣን የሌለውን እንዳለ አድርጎ ይናገራል። የውሸት አባት ስለሆነ መፍጠር ይችላል። ወሬ ይፈጥራል። በተንኮል ፈጥሮ ቦታ ያስለቅቃል። የሰይጣን ትልቁ ስልትና መሳሪያ በውሸት ሰዎችን ሽባ ማድረግ ነው። የሰይጣንን ሽንገላ አትርሱ። በሰይጣን ሽንገላ አትሸወዱ። የነቃችሁ ሁኑ፣ ደፋርም ሁኑ፣ እድላችሁን ሞክሩ። ማሸነፋችሁ አይቀርም። በሮሜ ምዕራፍ 8 ቁጥር 37 ላይ የእግዚአብሔር ቃል ሲናገር በወደደን በርሱ ካሸናፊዎች ሁሉ እንበልጣለን። በጣም ትልቅ በር ይከፈታል። በጣም ትልቅ በር ይከፈታል። እጅግ በጣም ትልቅ በር ይከፈታል። የመልእክቴ ዋና ርዕስ ስለሆነ ተያይዛችሁ ለአንድ ሁለት ሰው ንገሩት። በዚህ ሳምንት በጣም ትልቅ በር ይከፈታል በሉት።